አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ። ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድነው? ከሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይሄን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታወኙም ትችላላችሁ፣ ላታወኙም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖርና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይሄንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የትኛውም ብሔር የትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍም። ስናወራም የነበረው ስንቃወም የነበረው አንደኛ በህገወጥ የሰው ዝውውር ላይ የተሳተፉ ግለሰቦችን ነው ስናዋግዝም የነበረው። ሁለተኛ
በዛ መንገድ ላይ አሁንም ለመንጣት ያሰቡ ዜጎች መንገዱ ምን ያክል አስከፊና አሰቃቂ ህይወትን የሚቀጥፍ መንገድ እንደሆነ ተጠንቅቀው በህጋዊ መንገድ ወደሚሄዱበት መንገድ ምርጫቸውንም ህጋዊ እንዳደርጉ ለወገኖቻችን ለተከታው ሙሉ ስንመክር ነበር። ከዛ በዘለለ እኔ ደጋግሜ የምናገረው የየትኛውም ብሔር የየትኛውም ሃይማኖት ጥላቻም የለብኝ ጠልቼም አላውቅም። ስለዚህ እኛ በጎ ነው ያዋልነው። በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው። የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ። እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ። እነሱን ካላገኘ ቤተሰቦቻቸውን በህግ ቁጥጥር ስር አውሎ ልጆቻቸው ያደረጉ ያሉትን የህገወጥ ዝውውር ጨካኝና መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በህግ ቁጥጥር ስር ያዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፋቸው ብሏል ምን ብሏል የሚባል በየማላቅ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ የአሳ ቀለብ በየመንገዱ በየጫካው እያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ የጠየቅነው ሌላ ምንም ነገር አላልንም። እኔ እድለኛ ነኝ አልሐምዱሊላህ አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከመወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፍቃዱን ባያሲዝ ዛሬ እኔ ያው በዛው በስሎኝ ነበር ወደ ሀገር የምገባው። ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም ኢንሻአላህ ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላይ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ